በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። የኦሮሞ አይደለም። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? ዛሬም አሪፍና ምርጥ የሆኑ ቪዲዮዎችን ይዘላችሁ መጥተናል። እንዲሁም ኢሬቻ ሃይማኖታዊ በዓል ነው ወይስ አይደለም የሚለውን ደግሞ በተገቢ ሁኔታ የሚያብራሩ ሰዎችንም እንደዚሁ ይዤላችሁ መጥቻለሁ። ይሄ ኢሬቻ በዓልን ከዚህ ቪዲዮ በኋላ በሚገባ እናውቃለን ብዬ ተስፋ አደርጋለሁ። ከዛም በመቀጠል ደግሞ ያያ ዘልደታና ነጋሽ በዳዳ ጎንደር ላይ የተሰጣቸውን ሽልማት እንመለከታለን። አርቲስት ሰለሞን ቦጋለ ትልቅ ሆስፒታል ገነባለሁ ብሎ 5 ቢሊዮን ብር የሚፈጅ ሆስፒታል ገነባለሁ ብሎ ተናግሮ ነበር ከዚህ ቀደም። ይሄም ደግሞ ብር የተሰባሰበና የተሰጠው ነበርና አሁን ይሄን ሁሉም ነገር ዝም ብሏል። ስለዚህ እስኪ አንድ ወንድማችን ቪዲዮ ይዞ መጥቷል፣ እንመለከተዋለን። ላይክ ማድረጋችሁ እንዳይረሳ፣ ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። አለቀ። መንግስተ ሰማያት የሚባል ነገር የለም በዋቄፈና። ስለዚህ የኢትዮጵያ ብሔር ብሔረሰቦች ቁርጣችሁን እንድታውቁ ማለት ነው። ስለዚህ ኮነናለሁ የሚል ወይም ጸድቃለሁ የሚል የለም ማለት ነው። ይሄ በጣም በእውነት በጣም ነው። ስለዚህ እነ አቡነ ሳዊሮስም እነማ የሚባሉት ይሄው ነው ማለት ነው። እንትናቸው እንኳን አወቅ ኢትዮጵያ የገባችበትን ማጥ እግዚአብሔር በራሱ ቀን በ2018 ገልጦታል። አለቀ። መንግስተ ሰማያት የለም። ጀግና ናቸው። እሺ ተበቁ ለሰው አይመስልም ብዬ ሲናገር በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድነው? ሰፉ ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ያ ብቻን ሰፉ አክብሬ አትሄድም። ይሄ ሰፉ ለሰው በደንብ እንዲገባው ከተፈለገ የሌሊት አውሬዎች ቀን አይወጡ። ቀን ከወጡ ሰፉ ሰበሩ። ሰው ላይ አደጋ ያደርሳሉ፣ እነሱም ላይ አደጋ ይደርሳል። ሰው ደግሞ ሌሊት ሄዶ የሌሊት አውሬዎች መውጫ ቦታ ከሄደ ሰፉ ሰበረ። ራሱም ላይ አደጋ ይደርሳል፣ አውሬዎቹም ላይ አደጋ ይደርሳል። ስለዚህ ይሄ ምድር ሰፉ አክብሮ ተቻችሎ እንዲኖር ነው። ኃጢአት መንግስተ ሰማያትና ገሃነም የሚመጣው ምን ሲሆን ነው? ኃጢአት ሲፈጠር ነው አይደለም? ኃጢአት የሚፈጠረው ሰፉ ሲሰበር ነው። ሰፉ አትስበሩ። ኦሮሞ የሚለው ምንድን ነው? ሰፉ ከሰበርክ ልጅህ፣ ቄህ፣ ህይወትህ እዚሁ ምድር ላይ ጣጣ ይገጥመሃል ነው። የኖፍ ከልቱ ይላል። አይሳካልህም። በቃ ሰፉ ሰበርክ። ሰፉ ስለሰበርክም ደግሞ የእኛ እንትን እግዚአብሔር በፈላ ውሃ በምናምን ይቀጣል አይልም። እግዚአብሔር ለእያንዳንዱ ሰው አያና የሚባል ወይንም ጠባቂ መንፈስ ሰጥተዋል። ሰፉ ስትሰብር ምንድን ነው የሚያደርገው? እግዚአብሔር ጠባቂውን ያነሳል። ጠባቂውን ሲያነሳ እግዚአብሔር ዋቄፈና ላይ እግዚአብሔር የለም፣ ዋቀ ጉራቻ ነው። ስለዚህ ገሃነምም የለም፣ ፍልውሃም የለም፣ የሚፈራው የለም፣ መንግስተ ሰማያትም የለም። ጠባቂው መልአክ ምንድን ነው የሚጠብቀው? ምን እንዳይሆን እስቲ ሰፉ አደጋ ላይ ትወድቃለህ እንጂ እግዚአብሔር ይሄን ስላጠፋህ እንዲቀጣሃለሁም አይልም። ሰፉን ወይ አያና እንደ ትራፊክ ውሰደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። ሰፉ እንደዛ አይነት ነገር ነው። አንተ አውቀህ ታከብራለህ፣ እሱን ከጣስክ ትጎዳለህ ነው። ስለዚህ ኦሮሞ የሚለው በምድር ላይ ሰፉ አክብር፣ እግዚአብሔር ይወዳል፣ በሰላም ትኖራለህ።
እሱን ከጠበርክ ግን በምድር ላይ ችግር ይገጥመሃል። ነፍስህ ላይ ግን እግዚአብሔር ምን እንደሚያደርግ አናውቅም። የምድሩንም ብዙ አናውቅም። እዛ ምን አሳወቀኝ? የሚያደርገው ነገር አለው፣ ይከታተላል። ምን ይላል መሰለ? ጾታን ከምድር እውነትን ከሰማይ ከእግዚአብሔር መደበቅ አይቻልም። ቃመ ለፈን ዶክሰኒ ዱጋ ዋቀን ዶክሰኒ ይላል። እውነትን ከእግዚአብሔር መደበቅ አትችልም፣ አትሸውድም። ልክ ስንጸዳዳው ከታች ይታያል አይደለም? ሰውነትህን ከምድር መደበቅ የማትችል ከእግዚአብሔርም እውነት መደበቅ አትችልም። ስለዚህ አትዋሽ፣ አትስረቅ፣ ወይም በጠቅላላ ሰፉ አትስበር ነው እና ሰማይ ቤት እንገባለን ብለን ብዙ የምናደርገው ተስፋ የለም። እዚሁ ሰፉ አክብሬ የኦሮሞ አይደለም። ኢሬቻን ዝም ብሎ ምስጋና ነው፣ ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀ ፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸው። አሁንም በደንብ መስተካከል ያለበት ነገር ኢሬቻ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄ ፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቀ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። እንግዲህ ስለ ኢሬቻ በደንብ ሰምታችኋል ብዬ ተስፋ አደርጋለሁ። ይሄ ኢሬቻ በዓል ሃይማኖታዊ በዓል እንደሆነ ድሮ አባቶቻቸው ይዘውት የመጡት ሃይማኖታዊ በዓል እንደሆነ በሚገባ ሲያብራሩ ነበር። እንዲሁም ደግሞ የሚያደርጉት ስርዓት ሁላ እየጮሁ እንዲህ እያሉ የሚያደርጉት ስርዓት በሚገባ እንዳያችሁ ተስፋ አደርጋለሁ። ኦሮሞ ሆኖ ኦርቶዶክስ አለ፣ ኦሮሞ ሆኖ ፕሮቴስታንት አለ፣ ኦሮሞ ሆኖ ሙስሊም አለ። ልክ እንደዛ ሁላ አንድ ሃይማኖት ኦሮሞ ሆኖ ዋቂ ፈታ አለ፣ ኦሮሞ ሆኖ ደግሞ ሙስሊም አለ ወይንም ኦርቶዶክስ አለ እንደሚባለው አንድ ሃይማኖት ነው። ብዙ ኦሮሞዎች ግን ይሄን ነገር ይረዳሉ ብዬ አላስብምና እውነት ሃይማኖት ከሆነ እዛ ቦታ ላይ የምትገኙ ኦሮሞዎች ሃይማኖታችሁ ዋቂ ፈና ነው እንድትመልሱልኝ እፈልጋለሁ። ዋጋ የከፈለ የተደበደበ ወንድማችን ጀግና ወንድማችን ነው። ነጋሽ በዳዳ ሀገሩን ማይጎዳ እንለዋለን። እልል ብላችሁ አመስግኑ ባካችሁ፣ እግዚአብሔርን አመስግኑ። ጎንደር እቺ ናት፣ ኦርቶዶክስ እቺ ናት። ሰውን በዘሩና በብሔሩ በቀለሙ ብቻ መርጣ የማትሸልም ሁሉን በሰራው ስራ ብቻ የምታከብር። ታደሰን ብትጠይቁት የተወለደበት ቦታ ይነግራችኋል። ነጋሽን ብትጠይቁ የተወለዱበት ቦታ ይነግራችኋል። ሁለቱም ጎንደር ላይ አልተወለዱም፣ ግን ትሸልማቸዋለች። እልል በሉ። ማይክ ስጠው። ብፁዓን አባቶች፣ የተዋህዶ ልጆች፣ ያው ወደዚህ ስንመጣ
ከኋላ ሰው አለ ብለን አልነበረም የሚያስብነው፣ ከፊት እግዚአብሔር አለ ብለን ነበረ የጀመርነው። ግን በጣም በሚገርም መልኩ ምንም የማንሳሳተው ከፊት እግዚአብሔር አለ፣ ከኋላ ደግሞ እናንተ የተዋህዶ ልጆች ስላላችሁ ከልብ ነው የማመሰግነው። ሌላው ወደ እውቅናው ስመጣ ያው ክብር የሚያውቅ ሰው ያከብራል እና የተከበረ ሀገር የተከበሩ ሰዎች ሲያከብሩ ደግሞ ያምርባቸዋልና ጎንደሮች እግዚአብሔር ይስጥልኝ። ሌላው መምህር ታደሰ በእንባ ስለጀመሩት እኔ እንባው ይቅርብኝና በሳቅ እናወራለን ማለት ነው። በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሜ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውና ይሄ ሽልማት በሚዲያው ያላችሁ በየትኛውም በዩቲዩብም በፌስቡክም በቲክቶክም ያላችሁ እውነቷን መናገር ልጆች ደፍረን ወተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ መማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሆንልን። እናንተ ብትጮሁም የእናንተ ጩኸት ብቻ ሳይሆን ደግሞ በገዳም ያሉ አባቶች እንዲህም ከኛ ጋር ሆነው ተገኝተው ስለ ቤተ ክርስቲያን ደግሞ በቅናት የሚቃጠሉ አባቶች ጸሎት ነውና እኛንም ቤተ ክርስቲያንንም እንዲሁ እያስቀጠለ ያለው ክቡራን ብፁዓን አባቶቼም እግዚአብሔር እድሜ ጤና ይስጥልን። ከልብ አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ነጋሽ በዳዳን በክብር ሸኙልኝ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህ ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትኖር ነበረ። ያያዘ ልደታ ስጠው ማይክሮ ያያዘ ልደታ የተዋህዶ አንበሳ እኔ የሚቆጨኝ እዚህ ሀገር አለመወለዴ ብቻ። ቤተ ክህነቱን እንዳይደፈር ከጀርባ ሆኖ ሲሰራ ከነበረ እጅግ ከምወደው መምህሬ ከታደሰ ከመምህር ታዴ ጋርም እዚህ ለክብር መቆም ለእኔ ትልቅ ክብር። ባልደረቦቹ ጓደኞቹ በዚህ ሰዓት በቀይ ምንጣፍ በሚያምር ግምጃ ቤት ውስጥ ነው የታዴ ጓደኞች ያሉት። እሱ ግን ለቤተ ክርስቲያንና ለእውነት ሲል ዛሬ ከዚህ ያለውና ለታዴ ትልቅ ክብር አለኝ። ጠንካራ የሚሆነው እነ ታዴን አይተን ነው እና መምህር ታደሰ ዛሬ እዚህ ቁጭ ብሎ ሳይሆን እግዚአብሔር ምስክር በጣም ይገርመኛል። እሱ ያስተማራቸው ሰዎች ዛሬ በተሸፈነ የጥቁር መኪና ነው የሚሄዱት። መምህር ታደሰ ወርቁ ግን ከኛ ጋር ከቲክቶከሮች ጋር ይሰደም ጊዜ እና መምህር ታደሰ ከልብ ምስክር። ሌላው እዚህ ይሄ ሽልማት ሲሸለም ከኔ ጋር ሁልጊዜ የሚታሰር ከኔ ጋር ሁልጊዜ ወይኔ ቤት የሚወድቅ መንታዬ ስጋዬ ቢኒያም አለና ቢኒዬን ከልብ ከእውነት አመስግኑልኝ። ሌላው ብፁዓን አባቶቻችን እባካችሁ አግዙን እችን ቤተ ክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተ ክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ እየተንበርክኬ ነው የምለምናችሁ። እባካችሁ እቺ ቤተ ክርስቲያን
እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። እቺ ቤተክርስቲያን አደራችሁን ላለው ሁልጊዜም ስንታሰር ወይኔ ቤት ስንገባ ወይኔ ቤቱን ወንጌል አድርገነው ወይኔ ቤቱን መዝሙር ቤት አድርገነው በመዝሙር ብቻ አይደለም ብዙ ፕሮቴስታንቶችን ብዙ አሕዛቦችን አሳምነን የምንወጣበት የድል ቤታችን ነውና ስታስሩን ሰፍተን ነው የምንወጣው። እንግዲህ ደስ የሚል ያያ ዘልደታና ነጋሽ በዳዳ ያስተላለፉት መልእክት በሚገባ ደስ ይላል። አባቶቻችን ከጎናችን ሁኑ፣ ጠብቁን፣ ነገሮችን እንዲፈጸም አድርጉልን የሚለው ጥያቄ በጣም ደስ የሚልና በዚህ መልኩ ይጠይቃሉ ብዬ እኔ ያልገመትኩም ነበርና በጣም ደስ ብሎኛል በዚህ መልኩ ስለጠየቁ። እግዚአብሔር አምላክ ቤቱን የሚያገለግሉበትን ረጅም እድሜ ከጤና ጋር ይስጥልን። መላከ እግዚአብሔር ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል። እናያለን፣ እስቲ እንመለከታለን። አጠገባችንም ሊቃውንቶች ስላሉ ማለት ነው። የታየን መላከ እግዚአብሔር አውዶሙ ለለ ይፈርዎ ጣዕሙ ወታምሩ ከመሄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድን ነው? እንግዲህ ነብዩ እግዚአብሔር ዳዊት ያለውን ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህው ወያድህኖሙ ጣዕሙ ወታእምሩ ከመሄር እግዚአብሔር። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። አርባ ምንጭን ሳስብ አንዱ ደግሞ ትውስታዬ የዛሬውን ጫካ ውስጥ ስንጎበኝ ካገኘኋቸው በድንገት ካጋጠሙን አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ኢንስፔክተር ይህንን የመሰለ ድምጽ አላችሁ። ይህ ወንድማችን ፖሊስ ሆኖ ቅዳሴውን በዚህ መልኩ ድምጹ ሁላ እንዴት እንደሚያምር ሰምታችኋል። በዚህ መልኩ ሲያቀርብ እንደው እንዴት አባቱ ደስ ይላል። እግዚአብሔር አምላክ ይርዳክ እንላለን። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘርጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ ዕቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታውን ላይ ቀርቦ።
እና ይኸው 3 ዓመት ሆነው ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማ። እኛ የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደዚህ ጋር። እንግዲህ ስለ ሰለሞን ቦጋለ በሚገባ ሰምታችኋል ብዬ ተስፋ አደርጋለሁ። በዚህ መልኩ ገንዘቦችን እያሰባሰበና ከግማሽ በላይም የሆነ ድርጅት እንደሚችለው እየተናገረ ነበረ፣ እያለቀሰ እየለመነ ነበር። ይህም ሆስፒታል ሳይገነባ እንግዲህ 3 ዓመትን አስቆጥሯል። ይሄም ነገር ደግሞ ጥያቄ ውስጥ ሊገባ ይገባል። እውነት ይሄ ገንዘብ ተሰብስቦ ወዴትስ ሄዶ ነው? ግንባታውስ ለምን ሊቆም ቻለ? ለምንድን ነው ወደ ግቡ ሊደርስ ያልቻለው? ከቻላችሁ ሼር እያደረጋችሁ ለዚህ ሰው እንዲደርስ እንድተባበሩኝ ስል በአክብሮት ጠይቃለሁ። በምግብ የሚረክስ ጸሎት የለም። ተመልከቱ፣ ድንግል ማርያም ማለት ከፈጣሪ በታች ከፍጡራን በላይ ናት። ታዲያ ከፍጡራን በላይ የሆነች እናት እያለችው ለምን በሷ አልተጠመቀም? ሴቶች ስልጣነ ክህነት የሚገባቸው ቢሆን ኖሮ ከድንግል ማርያም የበለጠ ፍጡር ምድር ላይ አይደለም። አንድ ሰው በሃይማኖት ሌላ እምነት እያመነ ኖሮ እኔ ኦርቶዶክሳዊ አማኝ መሆን እፈልጋለሁ እያለ ካህን ቢያጣ ቤተክርስቲያን ቢያጣ ይሄ ሰው በምኞቱ ምክንያት ክርስቲያን ይሆናል። በእኔና በክርስቶስ በኩል ደላላ አንፈልግም እያሉ ሲናገሩት ሰምተናል። ደላላ ማለት ክርስቶስ ወይ ማረው እንጂ ብሎ የሚደልል ደላላ። አያችሁት? ካህናቱን ቅዱሳንን ደላላ ለማለት ነው። እንግዲያውስ በእግዚአብሔርና በእኛ መካከል አስታራቂ ጣልቃ ገብቶ ማስታረቁ ደላላነት ከሆነ የመጀመሪያው ደላላ ፈላጊ ራሱ እግዚአብሔር ነው ማለት ነው። የተመሰከረለት ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ የተመሰከረለት ነው ካህን ማለት። እንደ ክርስቶስ ከባቴ አበሳ ነው ካህን ማለት። መጾምና መስገድ የማይችል ሰው ንስሐ ሊገባ ቢመጣ በህመም በደዌ ምክንያት ካህኑ ነው መጾም ያለበት። የሰው ችግርን የማትረዳ ቤተክርስቲያን የለችም። ወኮነ አራቄ ለሐዲስ ኪዳን፣ እውነተኛው የሐዲስ ኪዳን አስታራቂ ኢየሱስ ክርስቶስ ነው። ይህንን የቤተክርስቲያናችንን ትምህርት አዳምጡት። ስለዚህ መስቀል ላይ የወጣው ባህሪየ እግዚአብሔርን ባህሪየ ትስብእትንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል እሱ አንዱ፣ ደምም ይፈሳል። እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል ማለት ነው። ለዛ ነው ከራሱም ጋር ከአባቱም ጋር አስታረቀን ማለት ነው። ወኮነ አራቄ ለሐዲስ ኪዳን፣ ቅዱስ ኤፍሬምንም ለሐዲስ ኪዳን አስታራቂ ሆነ ይላል። አስታራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት ሙተው ነበረ በግፍ። እነ አቤል ሙተዋል፣ እነ ዘካርያስ ሙተዋል፣ እነ ኢሳይያስ ሙተዋል። በግፍ የሞቱ ነቢያት ነበሩ። የነዛ ደም ዓለምን ሊያድን አልቻለም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳን ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባህሪየ እግዚአብሔርን የተዋሃደ ደም ስለሆነ። እስመ ብዙሃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘ ክርስቶስ። ስለዚህ በቀደምለት አኬ እንደዚህ ያለ እንደዚህ ነው ተገለጠለት በራለት ስትሉ ለነበራችሁ ፕሮቴስታንቶች ይህ ትክክለኛው የኛ የኦርቶዶክስ ቤተክርስቲያን ትምህርታችን ነው። ሰናይ ቀን ይሁንላችሁ። ወዳችኋለሁ። ክቡራን ተመልካቾች ይሄንን በመመስከር የሚመጣውን ኃላፊነት ለመቀበል በጣም ዝግጁ ነኝ። የዘመናችን ሰማዕትነት ይሄ ነው ወዳጅ። አይደለም እስላም ክርስቲያኑ፣ ኦሮሞ፣ አማራው፣ ትግሬ፣ ጉራጌው በአጠቃላይ ኢትዮጵያ ይቅርና እወራለሁ ብሎ የመጣው ነጩ ወራሪ አካል እንኳን የሚመሰክረው እውነት የሰማዕቱን ቅዱስ ጊዮርጊስ ተራዳይነት ነው። ታዲያ ይሄ ግለሰብ ስለምን ሲል ይሄንን ሰማዕት ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። አንድ ጎረምሳ የሆነ ፓስተር ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተ ክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከትምህርቱ ብዙ ነገሮችን እንደያዛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን